50 ፖለቲካል ፊሎሶፈርስ የሚለውን ይህንን ድንቅ መጽሐፍ ተርጉሜ እያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ሲሆን ቅዱስ አውግስጢኖስ ዘሂፖን ከ354 እስከ 430 የኖረውን ቀጥለን እንመለከታለን። መልካም ቆይታ። አውግስጢኖስ በአልጄሪያዋ ታጋስቴ በአሁኗ ሱቃራስ ተወለደ። እናቱ ክርስቲያን ብትሆንም እርሱን በሃይማኖታዊ መንገድ ለማነጽ ያደረገችው ጥረት በቀላሉ ፍሬም አላፈራም። በወጣትነት ዘመኑ የሲሲሮንና የፕሎቲኖስን ፍልስፍናዎች ያጠና ሲሆን በማኒኬዝምና በጥርጣሬ አስተምህሮች ተማርኮም ነበር። የዳበረው ምዕራባዊ አቋሙ ክርስቲያናዊ ኒዮፕላቶኒዝም ተብሎ ሊገለጽ ይችላል። በ384 ዓ.ም በሚላን ከተማ የንግግር ጥበብ ሬቶሪክ መምህር ሆኖ ከተሾመ በኋላ በዚያች ከተማ በነበሩ ታዋቂ ክርስቲያኖች ከፍተኛ ተጽዕኖ ስርም ወደቀ። ከረዥም የጭንቀት የምሁራዊ መንፈሳዊ ትግል በኋላ በ387 ዓመተ ምህረት በቅዳሜ ስዑር በቅዱስ አምብሮስ እጅ ተጠመቀ። በ391 ዓመተ ምህረት የክህነት ማዕረግን ተቀብሎ በ396 ዓመተ ምህረት የሂፖ የአሁኗ የአልጄሪያ ከተማ አናባ ጳጳስ በመሆን እስከ ዕለተ ሞቱ በዚያውም አገልግሏል። የአውግስጢኖስ የጽሑፍ ሥራዎች እጅግ ሰፊ ቢሆኑም በመደበኛው አገባብ ግን ፖለቲካዊ ንድፈ ሐሳብ ጠበብት ወይም ፖለቲካል ቲዮሪስት አይደለም። ከእርሱ የሚዛመዱት የፖለቲካ አስተምህሮች በዋነኝነት የፈለቁት እርሱ እንደ ክርስቲያን ጳጳስና ምሁር ከተሳተፈባቸው አከራካሪ ጉዳዮች እንደ ተጓዳኝ ውጤት ወይም ባይ ፕሮዳክት ሆነው ነው። የእግዚአብሔር ከተማ ዘ ሲቲ ኦፍ ጋድ የተሰኘው ታላቅ ሥራው የተሟላ የፖለቲካ ፍልስፍና ማከማቻ ነው የሚለው የተለመደ አመለካከት ከእውነት የራቀም ነው። የፖለቲካ አስተሳሰቦቹ እንደ ደብዳቤዎቹ፣ ስብከቶቹ፣ የመጽሐፍ ቅዱስ ትርጓሜዎቹ፣ የሙግት ጽሑፎችና የዶግማ ትንታኔዎች ከመሳሰሉት እና ከ30 ዓመታት በላይ በፈጀ ጊዜ ውስጥ ከተጻፉ ሰፊ የሥነ ጽሑፍ ስብስቦች ተውጣጥተው መገንባት አለባቸው። እነዚህን ጽሑፎች አጭር ማጠቃለያ ማቅረብ አውግስጢኖስን በተፈጥሮ ከነበረው በላይ ሥርዓታዊ ወይም ሲስተማቲክ አስመስሎ ማቅረቡ የማይቀርም ነው። ማጠቃለያ ማቅረብ እስከሚቻልበት ደረጃ ድረስ ጅምሩ የአውግስጢኖስ ጥንተ አብሶ ኦሪጂናል ሲን የጸጋና የቅድመ ውሳኔ ፕሪዴስቲኔሽን ትምህርቶች መሠረት ያደረገ መሆን አለበት። አዳምና ሔዋን ነፃ ፍቃድ ወይም ፍሪዊል ተሰጥቷቸው ተፈጥረው ነበር። የተከለከለውን ፍሬ በመብላታቸው ኀጢአት የሠሩት የእግዚአብሔርን ትእዛዝ ላለመታዘዝ በመምረጣቸው ነው። ይህንን በማድረጋቸው ተፈጥሮአዊውን የፍትሕ ሥርዓት አዛቡ። ራስን መውደድን እግዚአብሔርን ከመውደድ አስበለጡ። በዚህም ከኤደን ገነት በመባረር ንጹሕ መንፈሳዊ በነበረው ሕይወታቸው ላይ ሞትና ሥቃይ በመጣሉ ተቀጡ። ዘሮቻቸው ሁሉ ይህንን የተበላሸ ተፈጥሮ ስለሚጋሩ መላው የሰው ዘር ማሳ ዳምናታ የተወገዘ ስብስብ ሆኗል። እነርሱ በጣሉን በዚህ የውድቀት አዘቅት ውስጥ ራሳችንን በራሳችን የማዳን አቅም ፈጽሞ አጥተናል። ከመጀመሪያ ወላጆቻችን የወረስነው ጉድለት ያለበትን ፈቃድ ነው። ከክፋት ከትዕቢትና ራስን ከመውደድ ባልመነጨ በማንኛውም መንገድ ለመንቀሳቀስ አቅምን አጥተናል። ከነጻ ፈቃዳችን የተረፈን ብቸኛው ነገር ቢኖር ከተዘረጉልን በርካታ ኃጢአቶች ውስጥ የትኛውን መፈጸም እንዳለብን የመምረጥ ነጻነታችን ብቻ ነው። በዚህ ሁኔታ ብቻ ስንታይ ወደዚህ ዓለም የምንመጣው ኩነኔን፣
ብቻ ይዘን ነው። አውግስጢኖስ ይህ የሰው ልጅ ተፈጥሮ ትንታኔ የሚያስከትለውን ግልጽ ችግር ለመፍታት አይሞክርም። እርሱ እንደ መነሻ መረጃው የሚወስደው በኋለኛው ዘመነ ጥንት ተርጓሚዎች ዘንድ ይነበብ እንደነበረው ቅዱሳት መጻሕፍትን ነው። የእነዚህ ቅዱሳት መጻሕፍት ምስክርነት ከጥያቄ በላይ እንደሆነም ያምናል። እግዚአብሔር ሁሉን አዋቂ በመሆኑ አዳም ኃጢአት እንደሚሠራ ከዘላለም ያውቅ ነበር። በምሕረቱም እጅግ ጥቂት የሆኑትን የሰው ዘር አባላት ከዚህ ጥፋት ሊታደግ ወሰነ። ይህንም የሚያደርገው እግዚአብሔርን መውደድን ራስን ከመውደድ በማስበለጥ ከስግብግብነት ከትዕቢትና ከፍትወት በጸዳ ዓላማ እንዲንቀሳቀሱ የሚያስችላቸውን ጸጋ በማስፈሰስ ነው። ይህ ጸጋ በሥራ የሚገኝ ወይም የሚገባን አይደለም። አስቀድሞ ለተወሰኑት ጥቂቶች የተሰጠ የእግዚአብሔር የነጻ ስጦታ ነው። በዚህም በማይገባን ምርጫ እነዚህን አስቀድመው የተወሰኑት ማለትም የተመረጡት ዘኢሌክት ወይም የእግዚአብሔር ከተማ አባላት ናቸው። ቀሪው የሰው ዘር ደግሞ የምድራዊቷ ከተማ የሲቪታስ ቴሬና አባላት ናቸው። ስለዚህም በመጨረሻው ዘመን ለኩናኔ የተጣሉት ነፍሳት ቁጥር ከተመረጡት ቁጥር በእጅጉ ይበልጣል። የሌላውን ልብ በእውነት ማንበብ ስለማንችል ከእግዚአብሔር በቀር ማን የትኛው ከተማ አባል እንደሆነ ወይም ማን የት እንደሚገኝ ማንም ሊያውቅ አይችልም። እኛም የእርሱም ፍርድ የመጠየቅ መብት የለንም። እግዚአብሔር አብዛኛውን የሰው ዘር መኮነኑ ፍትሑን ያሳያል፣ ጥቂቶችን ማዳኑ ደግሞ ምሕረቱን ያሳያል። አውግስጢኖስ የፖለቲካ አስተምህሮ የእግዚአብሔርን ከተማ ለተቋማዊቷ ቤተ ክርስቲያን እንደ ዘይቤ፣ ምድራዊቷን ከተማ ደግሞ የንጉሠ ነገሥታትን ሥልጣን እንደምትወክል አድርጎ በመሳል ላይ ያጠነጥናል። አውግስጢኖስ ለማለት የፈለገው ይህን አለመሆኑን መረዳት እጅግ አስፈላጊ ነው። የእግዚአብሔር ከተማ በተወሰነ ቦታ ወይም ጊዜ ውስጥ የምትገኝ አይደለችም። በከፊል በምድር ላይ በሕይወት ያሉትን የተመረጡትን የምታካትት ስትሆን በተጨማሪም በሕይወት ኖረው ወደ ሰማይ የሄዱትን የተመረጡትን ነፍሳት እንዲሁም ከሰይጣን ዓመፅ በኋላ ለእግዚአብሔር ታማኝ ሆነው የቀጠሉትን መላእክት ታጠቃልላለች። ይህቺ ከተማ ኮሚኒዮ ሳንክቶረም ወይም እግዚአብሔር የሚወደው ሁሉ ማኅበረሰብ የቅዱሳን ኅብረት ነች። በተመሳሳይ መልኩ ምድራዊቷ ከተማ እግዚአብሔርን እስከ መናቅ በሚደርስ ራስን መውደድ አንድ የሆኑ ሰዎች ማኅበረሰብ ናት። በአሁኑ ሰዓት በሕይወት ያሉ የተጣሉትን፣ የሞቱትን፣ የተጣሉ ነፍሳትን፣ በገሃነብ ያሉ እርኩሳን መናፍስትን እንዲሁም አጋንንትን ወይም የወደቁትን መላእክት ታካትታለች። እግዚአብሔር አስቀድሞ እንደወሰነው እያንዳንዱ ሰው ከሁለቱ ከተሞች የአንደኛው አባል ነው። በምድር ላይ ግን ለጊዜው ሁለቱ ከተሞች ተቀላቅለው ይገኛሉ። አባሎቻቸው አንድ አይነት ሀብት ይጋራሉ፣ አንድ አይነት መከራም ይቀበላሉ። በውጫዊ ምልክት ማን የትኛው አባል እንደሆነ ማወቅ የሚችል ማንም የለም። ቤተ ክርስቲያንን ጨምሮ ሁሉም ምድራዊ ማኅበረሰቦች የሁለቱም ከተሞች አባላትን አቅፈው ይዘዋል። ክርስቶስ የዳኑትን ከተኮነኑት እስከሚለይበትና እያንዳንዱ ወገን ፍጻሜ የሌለውን ፍጻሜ እስከሚቀበልበት የመጨረሻው ፍርድ ድረስ ሁለቱ ከተሞች እንደተቀላቀሉ ይቆያሉ።
ታዲያ ስለ ፖለቲካ ምን እንበል ነው ጥያቄው። ፕሌቶና አሪስቶትል ፖለቲካዊ ሕይወት ለሰው ልጅ ተፈጥሯዊ እንደሆነ ያምናሉ። የከተማ አስተዳደር ወይም ፖሊስ ሕይወት ሰዎች ራስን ማወቅ፣ የሞራል ሙላትና መልካም ሕይወትን ሊያገኙበት የሚችሉበት ብቸኛው መድረክ አድርገው ይቆጥሩታል። አውግስጢኖስ ግን ከዚህ መርህ በመሠረታዊነት ያፈነግጣል። እግዚአብሔር ሰውን ሲፈጥር በእንስሳት ላይ ሥልጣን ሰጠው እንጂ በሌላው የሰው ልጅ ላይ ሥልጣንን አልሰጠውም። የሰው ልጆች በአንተ ላይ እንዲደረግብህ የማትፈልገውን በሌላ ላይ አታድርግ በሚል ደንብ ባለው የተፈጥሮ ሕግ ስር በእኩልነትና በስምምነት አብረው እንዲኖሩ የታሰበ ነበር። ነገር ግን ኃጢአት ወደ ዓለም መግባቱ ድንገተኛና ተፈጥሯዊ የሆነውን ማኅበራዊ ትብብር ስፖንታኒስ ሶሻል ኮኦፕሬሽን የማይቻል እስኪያደርገው ድረስ የሰው ልጅ ተፈጥሮን አበላሸው። የውድቀት ሰው ጠባይ መገለጫ የሆኑት ስግብግብነትና ራስን መውደድ ከምንም በላይ ሊቢዶ ዶሚናኒ በተባለው ሌሎች ላይ የመግዛትና የመቆጣጠር ስነልቦናዊ ምኞት ውስጥ ጎልተው ይታያሉ። መንግስትን ወደ ህልውና ያመጣው ይህ ሰዋዊ ግፊት ነው። መንግስት ማለት የሰው ልጅ ለበላይነት ያለው የፍትወት ምኞት ተቋማዊ መገለጫ ነው። ይሁን እንጂ መንግስት አዎንታዊ ሚናዎች አሉት። የእርሱ ተቆጣጣሪ ገዳቢ ተጽዕኖ ባይኖር ኖሮ ሰዎች አንዱ ሌላውን ለመግዛት የምድርን ሀብት ለመቆጣጠር በሚያደርጉት ትግል እርስ በእርስ ይተላለቁ ነበር። ይህን የሰው ልጅ አጥፊነት በመክታት ይህ እንዳይሆን እስከ ከለከለ ጊዜ ድረስ መንግስት የኃጢአት ቁሳዊ መዘዞች መፍትሄ ጭምር ነው። እርሱ ራሱ የዛው ኃጢአት መዘዝ ቢሆንም ግዳጅ በሆነ መንገድ ዓላማውን ከዳር የሚያደርሰው በአብዛኛው የሽብርና በስቃይ ውስጥ ነው። በአውግስጢኖስ አእምሮ ውስጥ የሰው ልጅ ሥልጣን በተግባር የሚገለጸው በገዳዩና ሃንግማን በአሰቃዩ ቶርቸረር ተመስሎ ነው። በተጨማሪም የፖለቲካ ተቋማት እጅግ ስህተት የሚበዛባቸው መሆናቸውንም ያምናል። ብዙ ጊዜ ንጹሐን ይኮነናሉ፣ ጥፋተኞች ደግሞ ነፃ ይወጣሉ። ነገር ግን በዚህም ውስጥ ቢሆን መንግሥት መለኮታዊ ዓላማ አለው። ጭካኔውና ከእርሱ ጋር የተያያዙ ኢፍትሐዊነት ክፉዎችን ለኃጢአታቸው ለመቅጣት እንዲሁም ጻድቃንን በምድራዊ ጉዟቸው ላይ ለመፈተንና ለማጠንከር ያገለግላሉና። በአጭር ቃል እግዚአብሔር ከመጥፎ ነገር መልካምን ለማውጣት ክፋትን ይጠቀማል። እንግዲህ ለአውግስጢኖስ መንግሥት ጥብቅ በሆነው ትርጓሜ ሲታይ የኃጢአት ውጤት ኃጢአት የሚደርሰውን ቁሳዊ ጉዳት ለመገደብ የሚያስችል ዘዴ እንዲሁም የሥነ ሥርዓት ማስከበሪያ ሥርዓት ሆኖ መረዳት አለበት። አውግስጢኖስ ለፖለቲካዊ እንቅስቃሴ ያለው አመለካከት በሚያስደንቅ ሁኔታ ዝቅተኛ ነው። በእግዚአብሔር ከተማ ውስጥ አንድ የባህር ላይ ወንበዴ ተይዞ ታላቁ እስክንድር ፊት የቀረበበትን ታሪክ በመደገፍ ያነሳል። ንጉሠ ነገሥቱ ባህሩን ለመበጥበጥ እንዴት ደፈርክ ሲል ይጠይቀዋል። የባህር ላይ ወንበዴው እኔ የማደርገው እኮ ልክ አንተ የምታደርገውን ነው። ነገር ግን እኔ አንዲት መርከብ ብቻ ስትኖረኝ፣ አንተ ግን የጦር መርከቦች ኃይል ወይም ኔቪ አለ ሲል ይመልስለታል። አውግስጢኖስ በእግዚአብሔር ከተማ 2:21 ላይ ሲሲሮን በሰፊው በሚተችበት ክፍል የትኛውም ምድራዊ መንግሥት ቬራ ዩስቲሽያን ማለትም እውነተኛ ፍትሕን ሊላበስ እንደማይችል ይሞግታል።
በጥንታዊው ወይም ክላሲካል ትርጓሜ መሠረት ፍትሕ ማለት ለእያንዳንዱ የሚገባውን መስጠት ማለት ነው። ነገር ግን በስም ክርስቲያን የሆኑትን ጨምሮ በሁሉም ምድራዊ መንግስታት ውስጥ ያለው ሕዝብ ምድራዊቷ ከተማ አባል የሆኑ እና በመሆኑም ለእውነተኛው አምላክ የሚገባውን አምልኮ የሚነፍጉ ግለሰቦችን በአብላጫው ይይዛል። ስለዚህ በግልጽ ለመረዳት እንደሚቻለው አንዳንድ ግለሰብ አባላቱን ጻድቃን ቢሆኑም እንኳ እንዲህ አይነቱ መንግሥት በጋራ ሲታይ ጻድቅ ወይም ጀስት ሊሆን አይችልም። መንግሥት የሞራል ማኅበረሰብ አይደለም። በውስጣዊ ሕይወታችን ላይ ምንም አይነት ተጽዕኖ የለውም። ሊያስፈጽመው የሚችለው ምድራዊ ፍትሕ የእውነተኛው ፍትሕ ደብዛዛ ነጸብራቅ ፔል ኮፒም ብቻ ነው። ምድራዊ ፍትሕ የተመሠረተው ግጭትን በማፈንና የዳኑትንና የተኮነኑትን በተወሰነ መልኩ የጋራ ሕይወትን መምራት እንዲችሉ ለውጫዊ ሥርዓት መገዛትን በማስገደድ ላይ ነው። እውነተኛ ፍትሕ ግን በተቃራኒው የማኅበረሰቡ አባላት በሙሉ ለእውነተኛ አምላክ ባላቸው ፍቅር ብቻ ስለሚመሩ ግጭት ፈጽሞ የማይገኝበት ሁኔታ ነው። እውነተኛ ፍትሕ ግን የሚሰፍነው በታሪክ ፍጻሜ ብቻም ነው። ይኸውም የእግዚአብሔር ከተማ በመጨረሻ ከማናቸውም ርኩስ ዝቃጮች ነፃ ወጥታ የብፅዕና ርስቷን ስትረከብ ነው። እንግዲህ እውነተኛ ክርስቲያኖች ወደ ምስጢራዊ ብሕትናው ማግለል የለባቸውም። ከእነርሱ ውጪ የቆመውን የመንግሥትን የፍትሕ መዋቅር በሁለት ምክንያት እንዲቀበሉም ይጠበቅባቸዋል። አንደኛ፣ ክርስቲያኖች ብዙውን ጊዜ ለተገዢዎቻቸው ወይም ለሌሎች መልካም ምሳሌ በሚሆን መንገድ መኖር ይችላሉ፣ መኖርም አለባቸው። ሁለተኛ፣ ክርስቲያን ገዢዎች ቤተ ክርስቲያንን ከጠላቷ ለመከላከል ሥራዋን ለማስፋፋት ሥልጣናቸውን በቤተ ክርስቲያን ስር ለማዋል ዝግጁ መሆን አለባቸው። ይሁን እንጂ አውግስጢኖስ ገዢዎች በይፋ ለቤተ ክርስቲያን የበታች ናቸው ወይም ለትእዛዟ ተገዢ ናቸው ብሎ ለማመልከት እንዳልሞከረ በግልጽ መረዳት ያስፈልጋል። የእርሱ ዋና ሐሳብ ሁሉም ሰዎች ማንም ይሆኑ ማን ባሉበት የኃላፊነት ደረጃ ሁሉ እግዚአብሔርን ማገልገል አለባቸው የሚል ብቻ ነው። ክርስቲያን መሳፍንት የእውነተኛው አምላክ ተወካይ ሆነው መግዛት አለባቸው። ምንም እንኳ ቤተ ክርስቲያን ክርስቲያን ነገሥታትን ኃይል በመጠቀም ውሳኔዎቿን ለማስፈጸም የነበራት ዝግጁነት ወደፊት ለሚመጣው ነገር መሠረት የጣለ ቢሆንም በ11ኛው መቶ ክፍለ ዘመን አካባቢ ይህ አይነቱ አመክንዮ ቤተ ክርስቲያን ወይም ጳጳሱ ንጉሠ ነገሥታትን የማዘዝና ከሥልጣን የማውረድ መብት አላቸው ወደሚል የይገባኛል ጥያቄም አድጎ ነበር። አውግስጢኖስ ራሱ ግን በእርግጠኝነት እንዲህ ያለ ሐሳብ በአእምሮ አልነበረውም። አውግስጢኖስ የክርስቲያን መሳፍንት ግዴታዎችን የተመለከተው አረዳድ በተለይም በሃይማኖታዊ ስደት ጋር በተያያዘ በዋነኝነት የዳበረው ከ395 እስከ 411 ዓመተ ምህረት አካባቢ በሰሜን አፍሪካ ከነበረችው መናፍቃን ዶናቲስት ቤተ ክርስቲያን ጋር ባደረገው የክርክር ተሳትፎ ወቅት ነበር። መጀመሪያ ላይ የሃይማኖት ልዩነቶች በምክንያትና በክርክር ብቻ ሊፈቱ ይገባቸዋል ብሎ ያስብ ነበር። ከ400 ዓመተ ምህረት በኋላ ግን ቤተ ክርስቲያን በመናፍቃን በመፈንቅለ ሃይማኖት አራማጆች ላይ ሕግ እንዲወጣና እንዲፈጸም ዓለማዊ ባለሥልጣናትን መጥራቷ ትክክል እንደሆነ ከጊዜ ወደ ጊዜ እያመንም መጣ። ይህም በከፊል በካቶሊኮችና በንብረታቸው ላይ የሚሰነዘር የጥቃት ድርጊት ለመጠበቅ ሲሆን፣ በሌላ በኩል ደግሞ የቤተ ክርስቲያንን አንድነት የዶግማ አቋምን ለማስጠበቅ ነበር። ከ406 ዓመተ ምህረት በኋላ ይህ አቋሙ ይበልጥ ጎልቶ እየታየ መጣ። በዚህ ዓመት የማስገደድ ፖሊሲን እደግፋለሁ በማለት በግልጽ ተናገረ። እኔ የምቃወማቸው ሰዎች በስህተት ጨለማ ውስጥ የተዘፈቁና
በማንም ላይ የእብደት ጥቃት ለመፈጸም ያልደፈሩ ቢሆኑም እንኳ የማስገደድ እርምጃን እደግፋለሁ አለ። ኤፔስቱላ 89.2 ላይ ለሃይማኖታዊ ስደት ወይም ማስገደድ የሰጣቸው ይበልጥ የተሟሉ ማረጋገጫዎች የሚገኙት በ408 እና በ417 ዓመተ ምህረት በተጻፉ ረዣዥም ደብዳቤዎች ውስጥ ነው። እርግጥ ነው በማስገደድ እውነተኛ የልብ ለውጥ ሊመጣ ይችላል ብሎ አያምንም። ነገር ግን እሱ ራሱ እንደሚነግረን በራሱና በሥራ ባልደረቦቹ ተሞክሮ ላይ ተመስርቶ ጥብቅ እርምጃዎችንና የእነርሱን ፍርሃት በድርጊቱ ኢላማ የሆነው ሰዎች እምነታቸውን በራሳቸው ጊዜ እንደገና እንዲመረምሩ ሊገፋፋቸው ይችላል ብሎ ማሰብ ጀምሮ ነበር። በዚህ ሁለተኛ ደረጃ ትርጉም ስደት ለሚደርስባቸው ሰዎች ጥቅም ሊያስገኝ ይችላል። በግድ ወደ እውነተኛው የካቶሊክ ቤተ ክርስቲያን እንዲመጡ የተደረጉ የቅዱሳት ምስጢራትን ሕይወት የመካፈል ዕድልን ያገኛሉ። እውነት ነው። በካቶሊክ ቤተ ክርስቲያን የሚፈጸም የማስገደድ ተግባር በመናፍቃን ላይ ያነጣጠረ ስለሆነ ጻድቅ ነው፣ ጀስት ነው። በመናፍቃን የሚፈጸም ማስገደድ ግን ኢፍትሐዊና ለክፋት የወገነ ነው። ቤተ ክርስቲያን ከእርሷ ውጪ ያሉትን ማስገደዷ ከኃላፊነታችን ትክክለኛ አረዳድ ጋር ሲከናወን ጸድቆ ሊያዝ እንደሚችል አውግስጢኖስ ያምናል። የእርሱ ፍቅር ከክርስቶስ ፍቅር ሊበልጥ አይችልም። ሆኖም ቅዱስ ጳውሎስን ለአገልግሎት ሊጠራው በፈለገ ጊዜ መጀመሪያ በዐይነ ስውርነት መታው። በክርስቶስ የታላቁ እራት ምሳሌ ውስጥ የተጠሩት እንግዶች ሳይመጡ ሲቀሩ ጌታቸው ለአገልጋዮቹ የሰጠው ትእዛዝ ትልቅ ትርጉም አለው። ወደ መንገዶችና አጥሮች ውጣና እንዲገቡ ግድ በላቸው ይላል። ወደ መንገዶችና አጥሮች ውጣና እንዲገቡ ግድ በላቸው። አውግስጢኖስ ጥብቅ በሆነ አነጋገር የፖለቲካ ግዴታ ንድፈ ሐሳብ ቲዮሪ ኦፍ ፖለቲካል ኦብሊጌሽን አያቀርብም። በአጠቃላይ ሲታይ ይህ ጥያቄ ለእርሱ አሳሳቢ ጉዳይም አይደለም። የአብዛኛው ሰዎች ከመንግሥት ጋር ያላቸው ግንኙነት በቀላሉ በጥንቃቄ ወይም በራስ ጥቅም ሰልፍ ኢንተረስት አውድ ሊብራራ የሚችል መሆኑን ያምናል። አብዛኛዎቹ ዜጎች ለመንግሥት የሚታዘዙት ከግዴታ ስሜት በመነጨ ሳይሆን ካልታዘዙ በሚደርስባቸው ነገር ፍርሃት ወይም አገራቸውን በሚገባ ለሚያገለግሉ የሚሰጠውን ሽልማት ማለትም ሀብትን፣ ሹመትን፣ ክብርን ለማግኘት ሲሉ ነው። በእነርሱ ጉዳይ የግዴታ ጉዳዮች በእርግጥም አይነሳም። በሌላ በኩል ክርስቲያኖች ለመንግሥት የመገዛትና የማኅበረሰብን ተቋማት የማጽናት ጽኑ ግዴታ እንዳለባቸው ሊገነዘቡ ይገባል። ሆኖም ይህ ግዴታ በባህሪው ፖለቲካዊ አይደለም። ለመንግሥት መገዛት ግዴታችን የሚሆነው መንግሥት በራሱ በእኛ ላይ የሞራል የበላይነት ስላለው ሳይሆን እንድንገዛ መለኮታዊ ፍቃድ በመሆኑ ነው። መንግሥት የኃጢአት ፍሬ ቢሆንም ሕልውናውና አሰራሩ ግን እግዚአብሔር ለዓለም ካለው ዕቅድ ጋር የተስማማ ነው። እርሱ እንከን ያለባቸውን ተቋማት እንኳ ሳይቀር ቢያንስ አጥጋቢ የሆነ ሰላምና ሥርዓትን ለማስፈን ይጠቀምባቸዋል። ክርስቲያን የሆነ ይህንን ይገነዘባል፣ በተገቢውም መንገድ ይመላለሳል። የትኛውም ምድራዊ ገዢ በክርስቲያናዊ እምነት የታዘዘውን የዜግነት መለኪያ በተመለከተ የሚያቀርበው ምንም አይነት የቅሬታ ምክንያት ሊኖረው አይችልም። አውግስጢኖስ በፖለቲካዊ አስተዳደር በአምባገነናዊ አገዛዞች መካከል ያለውን ነባር ልዩነት ይገነዘባል። ይሁን እንጂ
ይህ ልዩነት እኛ እንደ ተገዢዎች ባለን ግዴታ ላይ የሚያሳድረው ተጽዕኖ አኳያ ሲታይ የተለየ ትርጉም አይሰጠውም። ገዢያችን ምንም ያህል ክፉ ወይም ጨቋይ ቢሆንም ዓመፅም ሆነ ገቢራዊ ተቃውሞን ማጽደቅ አይቻልም። የእግዚአብሔርን ፈቃድ ፈጽሞ የሚጻረር ነገር እንድናደርግ ከጠየቀን ትክክለኛው አካሄዳችን ሰላማዊ እምቢተኝነት ነው። በትሕትና ትእዛዙን ከመፈጸም መቆጠብና ለሚከተሉት መዘዝ በፈቃደኝነት ራሳችንን አሳልፈን መስጠት ይኖርብናል። አውግስጢኖስ ከዚህ የዘለለ መፍትሔ አያቀርብም። ሁሉም የፖለቲካ ሥልጣን እንደ ኔሮ ያሉ የክፉ ነገሥታት ሥልጣን እንኳ ሳይቀር ከእግዚአብሔር ዘንድ እንደሚመጣ በግልጽ ያምናል። ተገዢዎች ያልሰጡትን ሥልጣን መግፈፍ አይችሉም። በተጨማሪም አውግስጢኖስ መጥፎ ገዢዎች የኀጢአታችን ተገቢ ቅጣቶች መሆናቸውን በግልጽ ያስረዳል። ንጉሠ ነገሥቱ ቢጎዳንም ሆነ ቢያሳድደን ሕጋዊ ገዢያችን ከመሆን አያቋርጥም። የሐሰት አማልክትን እንድናመልክ ቢያዘን ልንታዘዝ የማንችለው የእርሱን ሥልጣን ስላላወቅን ሳይሆን ንጉሠ ነገሥቱን ጨምሮ ሁላችንም ከእርሱ ሥልጣን በላይ የሆነውን የልዑሉን ሥልጣን እንድናውቅ የተገደድን በመሆናችን ነው። የክርስቲያኖች ፖለቲካዊ ጠባይ መታዘዝንም ሆነ እምቢተኝነትን በተመለከተ ለእግዚአብሔር ካላቸው ታማኝነት ውጪ በሌላ በማንኛውም መርህ አይመራም። መታዘዝም ሆነ እምቢተኝነት የሚመነጩት ፖለቲካዊ ካልሆነው ይልቁንም ሃይማኖታዊ ከሆነው ግዴታ ነው። 50 የፖለቲካ ፊሎሶፈሮች የሚለውን ይህንን ድንቅ መጽሐፍ እንዲህ ተርጉሜ እያቀረብኩላችሁ ነው። የኦግስቲንን ጨርሰናል። ስንቀጥል የቅዱስ ቶማስ አኩይነስን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እንቀጥላለን።